ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በሳምንት አንድ ቀን የሚቀርብላችሁ የአርትስ ስፖርት ፕሮግራም ነው። በዛሬ ፕሮግራማችን በተመልካቾቻችን በተደጋጋሚ በደረሰን ጥሪ መሰረት የቀድሞ እግር ኳስ ተጫዋች አስቻለው ደሴን አቅርቡልን ባላችሁ መሰረት ያለበት ድረስ በማፈላለግ አሁን ወደ በመኖሪያ ቤቱ በመገኘት የቀድሞ የኢትዮጵያ ብሔራዊ ቡድንና ኮከብ ተጫዋች ከሆነው ከአስቻለው ደሴ ጋር አሪፍ ቆይታ ይኖረናል። እንድትከታተሉ ጋብዘናቸዋል። አስቼ ያው ራስን አስተዋውቅ ልልክ ነበረ፣ እኔ አጋፈጥኩ በአንድ ጊዜ። በደንብ እስቲ ራስን አስተዋውቀ እንጀምር። የበለጠ አስቻለው ደሴ ይባላለሁ። ቀደም ሲል በኢትዮጵያ ቡድን ውስጥ እየተጫወቱ እያለ ለአንድነት ቡድን በመጫወቴ እና የኳስ ክህሎቴ ትንሽ ከሌሎች ተጫዋቾች ከፍ ብሎ ስለነበር ያን ችሎታ አይቶ ሉቺያኖ ባሳዶ አንድ ቀን ጨዋታ ለማየት 12 ሰዓት ላይ ስቴዲየም ተገኝቶ አይቶ ሊወጣ ሲል ቆይ አንድ ጓደኛ ነበረው በጣም የሚደንቅ ተጫዋች ያሳያለሁ፣ አንተ ፔሌና ማራዶና ነው የምትነግረኝ፣ እዚህ ደግሞ የተለየ ማራዶና ታያለህ ብሎ ይዞት ገባ። አየኝ። ሲያየኝ በአጋጣሚም ከመሃል ሜዳ ኳስ ይዤ ነበር። ኳሱን ያንከባለልኩ አብዶ እየሰራው ተከላካዮቹን በሙሉ አልፌ ጎልኪፐር ጌታቸው ሉላ ጋር ስደርስ ግሪን ብድቅ አድርጌ ኳሷን ላይ ስቆምባት እሱ የመታው መስሎት ሳሩን ይዞ ቀና ብሎ ሲያየኝ ኳሷን ገፋፍቼ ጎል አገባኋት። ጎል አግብቼ ስመለስ የእነሱ 8 ቁጥር መንግስቱ ወርቁ ነው። በሚደንቅ ሁኔታ እየሮጠ መጥቶ እናንተ ማትረቡ አራታችሁን አብሮ ሰርቶ ሲያገባ ዝም ብላችሁ ታዩታላችሁ ብሎ ሰድቧቸው፣ እኔን ግን ቬሪ ናይስ ፕሌየር ብሎ ጨብጦ ሳመኝ። ማን ነው? መንግስቱ ወርቁ። ግን ራስን ያስተዋወቅበት መንገድ አስቻለው ደሴ ማን እንደሆነ ይኸውልህ ከነ አብዶ ነው አሳይቼ ያን አይቶ ነው በቃ እንደዚህ አይነት ተጫዋች አለ። እኔ እዛ ከኔ ጋር ያሉት ሙቅቢል የሚባላል ፈረንዝ አንድ ጣሊያናዊ ነበረ ፍራንቺስኮ፣ ስሙ ጠፋኝ እና አባይነህ የእነንትና የነስሙ አባይ እነሱ ከ5 ሜትር ላይ ኳስ ስታሉ ይሄ አታሉ አብዶ ሰርቶ እንደገና ጭራሽ ሳራ ሲሶች ያገባል። እንዴት አይነት ተጫዋች ነው? እንደዚህ አይነት ተጫዋች አላየሁም በሚል በጣም ተገረመና በቃ ለህዝቡ አሳወቀኝ። ከዛ በኋላ ሲመርጠኝ የመጀመሪያው ፈታኝ ነው ያደረገኝ። አንድ ጊዜ ለመፈተን ሳይሆን ለጨዋታ የመጨረሻ ጨዋታ ሱዳን ላይ ነበር። ሱዳንን ደግሞ በጨዋታው ካላሸነፍ ነው የትም ሀገር በጨዋታ አንችልም፣ መመደብ አንችልም። በዚህ የተነሳ ከነሱ ጋራ እነሱ ደግሞ ጎበዝ ተጫዋች ጂግሳ የሚባል ተጫዋች ነበራቸው። እነሱን የተካ ሌላ ተጫዋች ነበር። በደረቱ ኳስ አበርዶ በጭኑ አብርዶ ቦሉ መቶ ጎል አገባ። እስማ አሁንስ ቅዱስ ይሄን የመሰለ ተጫዋች ደግሞ እዚህ ሀገር ተፈጠረ በሚል እኔ አድናቆት ሰጠው። ለራሴ አድናቆት ሰጠው። ሊቻለው ግን እንደዚህ አይነት ተጫዋች እኛ ሀገር ቢፈጠር ጥሩ ነበር በሚል እሱን አድንቆ ተመልሶ መጣ። በቃ ያ ነው እንትን ቅጽል ስምስ አሁን የተለያየ ቅጽል ስም ይወጣል። ቀደም ባለው ጊዜ አሁን እነ መንግስቱ ወርቁ የተለያየ ስም አላቸው። አስቼስ ምን አይነት ቅጽል ስም ነበረው? አድናቂዎች ናቸው። አንዳንዶቹ አስቼ ይሉኛል፣ አንዳንዶቹ ፔሌ ይሉኛል፣ አንዳንዶቹ ማራዶና ከነሱ ያላነሰ ጨዋታ አሳይተናልና እነሱን ትመስለናለህ በሚል ግምት ራሳቸው አስተያየት ይሰጡኛል እንጂ ሌላ ሰው መጥቶ አስቼ ከማለት ውጪ ሌላ አይነት ስም የሰጠኝ የለም። ባለክ ችሎታ ብዙ ክለቦች በወቅቱ አየር መንገድን ጨምሮ መብራት ኃይል፣ ቅዱስ ጊዮርጊስ እነዚህ ክለቦችስ የመጫወት እድሉን አላገኘን? የመጫወት እድሉ እንዴት ነው? አጋጣሚ አየር መንገድ የነሱ ጌሻ ጉግሳ የሚባል ነበር። ጉግሳ የሚባለው ሰውዬ ኦፔል መኪና ነበረው። ዘወትር የመጣ የኔን ልምምድ ምን አለ አንተ ከጓደኛ ከገረመው ጋር ሆነ አየር መንገድ ነፃ ብታወጡ እያለ ተቆጭቶ ይናገር ነበር። እሱን አስታውሳለሁ እንጂ አባቱ ይነቃቸውም እኮ በወሬ ደረጃ እንደሰማሁት ወደ ቅዱስ ጊዮርጊስ እንድትመጣ ያልሞከሩት ነገር የለም። ትክክል። እሳቸው ብዙ ጊዜ ጊዮርጊስ እንድትገባ ይገፋፉሃል፣ እንድትገባም ይፈልጋሉ። ነገር ግን የኛ መርካቶ ነጋዴዎች እና ሞላሌ ባቡ እና ለሜቻሌካ እቁብ ነበራቸው። እዛ እቁብ ውስጥ አቶ ቱፋሻ ያሉበት ሁሌ አቶ ቱፋሻ ይመጡና እኛን ጨዋታ ያዩና በ9 ሰዓት ላይ እኔ ጎል ሳገባ ይሄ መሰለ ተጫዋች ባካችሁ እዚህ እንዴት ነው የምታናስቀረው? ፔሌና ማራዶና እኮ የማያሳዩ ነው የሚያሳይ፣ እሱ በእግሩ ይቀልብበታል አያውቀውም ምናምን ብለው
ለኛው አባሎች ይነግሯቸዋል። ያው በቆል ስለሚገናኙ ይነጋገሩና በዛ የተነሳ አድናቆት ነበረኝ የሳቸውና የማየት እድሉ ስለነበራቸው ሁሉ ያደንቁኝ ነበር። ያን ነው ማስታውሰው። እንትኑ ነበረ አሁን በአንተም እንዲህ ያልክ እንጂ አንተም ጋር ፍላጎቱ ነበረ ጊዮርጊስ የመግባት? በጣም ፍላጎት ነበር፣ ኃይለኛ ፍላጎት ነበር። ታዲያ ያ ፍላጎት እንዴት ተገታ? መኪና ተገዝቶልን የቀረው ጊዮርጊስ እንዳትሄድ እዚህ ያሉ ምን አንድነት ነው በራሪ አንድነት ያሉ ባለሀብቶች መኪና ገዝተው አስቀሩት ነው? አይ እነሱ ሀቅ ነው እንዳልከው። ሁለቱ አቶ ለሜቻ ሌቃና አቶ ሞላ ሌባ የሚባሉ የኛ አባል ነበሩ። ሌላ ክለብ ሄዶ ክለባችን በወረድ መውጣት ከሚጫወት እሱ ባለበት እዚሁ እንዲቀጥል ብለው ገንዘብ አዋተው ኦፔል መኪና ገዝተው ሰጥተውኛል። ብሔራዊ ቡድን በተደጋጋሚ ትጠራለህ? አዎ ብሔራዊ ቡድን በተደጋጋሚ ጠርቻለሁ። በተለይም ሊቻኖ ምን አይነት ነው ከ5 ሜትር ላይ እኔ ያለው በድሬዳዋ አባይነህና ፍራንቺስኮ የሚባል ተጫዋች አለ ይስታሉ። ይሄ ቀልዶ እንደዚህ ያገባል። ምን አይነት ተጫዋች ነው ባካችሁ? ይሄ ዘመን እንደዚህ አይነት ተጫዋች ያሳየኛል እግዚአብሔር አለና በጣም በመገረም ከዛ በኋላ እኔም በማድረግ አንተ የተለየ ተጫዋች ነህ እግዚአብሔር ይስጥሉ የሌላ አድናቆት ይገልጽ እንደነበር አስታውሳለሁ። ትመረጣለህ ግን አትሰለፍም። ብዙ የመጫወት እድሉን እኮ አላገኘም። አድናቆት ብዙ አድናቆት አለ፣ ከጫፍ ጫፍ አድናቆት አለ። ግን ብሔራዊ ቡድን አሁን ሉቻኖ እንዳልከው መርጦክም ቤስት 11 ውስጥ አትገባ አስገቡ ችግር አለባቸው እነሱ። ምክንያቱም ምንድነው እኔ ገብቼ ከተጫወትኩ በ3ኛ አፍሪካ ዋንጫ ላይ እና 6ኛ አፍሪካ ዋንጫ እስከ 10ኛ አፍሪካ ዋንጫ ኮከብ ተጫዋቾች የነበሩት ሉቻኖና መንግስቱ ናቸው። እኔ ገብቼ ከተጫወትኩ የነሱ ስም ወደኋላ አይነሳም። የኔ ትንሽ ወደፊት ከፈሊል ነው። ያ ከፍታ እንዳይኖር በተቻለው መጠን አንተ ምን አይነት ሰው ነህ? ምን አይነት ጊዜ ተፈጥረህ ነው እኛን እዚህ ወደኋላ ለማስቀረት የምትሞክረው? በጣም የምትገርም ነህ። ከኛ ጋር ብትኖር አገራት ኖሮ ነበር። በጣም እንድትደነቅ እናደርጋት ነበር። ግን ይሄ እንዳይሆን ያንተ እንትን አፍኖ ይዞናል። በቃ ምን ታደርገዋለህ በሚል በዚህ አይነት ነገር በእነሱ ዘመን በመፈጠር እድሉን አልሰጡኝም። በቃ ይናደዱ ይበሽቁብኝ ነበር። በተለይ የዳኛው ቡድን ደጋፊዎችና አድናቂዎች አንዴ 33ኛው ላይ ካናዳ ላይ ተደርጎ የነበረን ጨዋታ አይቼ ስመለስ እዛ ንግግር አድርጌ ባንዲራ የኢትዮጵያ ባንዲራ የለበስነው እሱን ለብሰን እዚህ ደግሰው ነው ያሉኝ። ደግሰው ለአንድ ሰው የሚሆን ለ30 ሰው የሚሆነው ድግስ ለሌላ ብቻ ደግሰው አብልተውኝ እግዚአብሔር እደግ አንተ አይነት ሰው ነው ኢትዮጵያውን ማደግ ያለበት በሚል በዛ አይነት አድናቆት ሰጥተውኝ ነው የተለያየ ነው እንጂ አሁን በእኛ ዘመን በዚህ ዘመን ባትፈጠር ኖሮ ያለክ ተጫዋች ነበረ። ምን አለ በእኔ ዘመን ባትፈጠር ያለክ ተጫዋች እሱን ያሉኝ ቱፋ ሻይና በተለይ ደግሞ ይመስገን ገብረ እግዚአብሔር በራሪ ኮከብ ያሰለጡ ነበር። ያዩኛል ሁሉ ጊዜ እሳቸው የራሳቸውን ክለብ ያሰለጠኑ በተቆራጣ ያዩኛል። ምን አለ እሱ ነገር አግኝቼ ለኢትዮጵያ ሕዝብ አንዴ ባሰሰስኩ ምናምን ብለው ሲሉ አንድ ቀን አንተ ምንድን ነው ያንተ ነገር እግዚአብሔር ሰጥቶ ምን አለ ኢትዮጵያ ሕዝብ አሰሰሱ እጅን አውጣ ነጋሽ ይመስገን የኔ እግር እኮ ካንተ ቢሰጥህ ካንተ እግር ምንም የሚጨምርልህ ነገር የለም። እኔ እግሬ እንደዛ መስራት የሚችለው በማሰቤና በጭንቅላቴ በመጫወቴ ነው። የጭንቅላት ጨዋታ ካልጨመርክበት የራስህን እግር የሚያዝግ ጭንቅላት ከሌለ ምንም ማድረግ አትችልም። እና በዚህ የተነሳ ነው እኔ አድናቆት ላገኝ የቻልኩት በፍላጎትና በማድነቅ ላይ የተመሰረተ ጨዋታ በማሳየቴ ነው አልኩት። እሳቸው ምን አይነት ነው አንተ የምትቻል አይደለህም፣ በዚህም በዛም እኮ አልቻልኩም፣ አንተን እግዚአብሔር ቢሰጠኝ ኖሮ ጸጋ ነበረ፣ ወርቁ ማሞ ሰጠኝ ምንም ሳልጠቀምበት ቀረሁ ብለው መናገራቸው ትዝ ይለኛል። በስንተኛው አፍሪካ ዋንጫ ነው አንተ ብሔራዊ ቡድን መመረጥ የጀመርከው? አሁን ለተስፋ ቡድን የተመረጥኩ በሁለተኛው አፍሪካ ዋንጫ ተመርጫለሁ። ተጠባባቂ ነኝ። ነገር ሶስተኛው አፍሪካ ዋንጫ በአራተኛው በ5 እስከ 6 9ኛ እስከ 10ኛ እመረጣለሁ፣ ግን አልጫወትም። ይሄ እኛ ጋር ካልገባ ምን ግባ ስንለው እሺ ያለ ይቀልልብናል፣ እኛ ከሚቀልልብን በሚል በዛ አይነት ግምት ሳልሰለፍ ቀረው። በቃ እኔም ጨዋታ አይነት ሳልጫወት ቀረው። ሶስተኛው አፍሪካ ዋንጫ ኢትዮጵያ ስትበላ የቡድኑ አባል ነበርክ? አልነበርኩም፣ አድናቂ ነበርኩ። ጨዋታ ሲገባኝ እንዳጫወት ያደረጉኝ 6 አፍሪካ ዋንጫ ላይ ነው። ገብቼ ቢሆን ኖሮ 6ኛውም ጭምር ነው 6 አፍሪካ ዋንጫ ገብቼ ቢሆን ኖሮ የተሻለ ነገር አሳይቼ ነበር የምወጣው። የተሻለ ነገር ማሳየት እንዳልችል ፌዴሬሽኑ ተጽዕኖ አደረገብኝ። ያን ተጽዕኖ ማለት ስላልቻልኩኝ ነው
በቃ ለማጫወት ያልቻልኩት ነው። ተጽዕኖ ነበረ ማለት ነው። ተጽዕኖ እዛ የሚፈለገው ክለብ ገብተህ ካላገለገል ራስ ላይ ጎል እያገባህ ብትወጣ ተጽዕኖ አይቀርም። ያን ክለብ ግን ብገባ የመጫወት እድሉ ነበረ። ትክክል። እኔ ሳይሆን የኔ ክለብ ደጋፊዎችና አባሎች በሙሉ ያምኑበት ነበር። እንደውም በአንድ ወቅት አሰልጣኝ ሉቻኖ ይመስለኛል መንግስቱ ወርቁን ቤንች አድርጎ አንተን አሰልፎ አንተ ትልቅ ነገር ሰርተን የወጣው እስቲ ስለሱ ጨዋታ። ትክክል ነው። እንግዲህ መንግስቱ እንዴት አለው ካላቀበልከውና በተሳ ጎል ካላገባ ይበሳጫል። ከተበሳጨ ስብስቱን አይቶ አሁን ቡድኑ ሳያሸንፍ ሊወጣ ነው እንዴ በዚህ አይነት ብሎ በሚል እሱን አሳርፎ እኔን አስገባ። እኔ ደግሞ እንደገባው ደጋፊ ማስደሰት ነው የምፈልገው። ኳስ ሰጥቶኝ አብሮ እየሰራው ተከላካዮቹን አለፌ ጎል አገባው። በዚህን ጊዜ መጀመሪያ ማስገባ ነው ታገባልኝ ነበር ለካ በሚል ተደንቆ እስከ መጨረሻው ድረስ በቃ እኔ ሳሳልፍ አይቀርም። አንድ ወቅት ላይ ሱዳን ላይ ጨዋታ ነበር ከሱዳን ቡድን ጋር ለመጫወት ሄደን እዛ ደግሞ ሱዳን ላይ የሱዳንን ብሔራዊ ቡድን ተጫዋች ጄክሳ የሚባል ተጫዋች ነበራቸው። እሱን የተካ ሌላ ተጫዋች ነበረ። በለቱ ፓስ ያደረጉለት ኮንትሮል በደረቱ አድርጎ በጭኖ አውርዶ ቮሎ ሲመታው አንግል ውስጥ ከተተው። ምን አለ የኛ ሀገር ተጫዋች አግብቶ በጨፈርኩ አልኩና ብድግ ብዬ ቆሜ አጨብጨቤ ተመልሼ ቁጭ እኛ ላይ ገብቶ ነው ያጨበጨብከው? አጨበጨብኩ። ኳሱ ቤንች ላይ ነበር ካንተ? ቤንች ላይ ነበር። አንግል ውስጥ ነው ያገባው። ደስ አለኝ። ምን አለ እኛ አግብተን እንደዚህ ባስጨፈረኝ ነው አልኩና ለማንኛውም ላንተም ቢሆን ላጨብጭብልህ ብዬ አጨብጭቤ ቁጭ ብያለሁ። ከዛ በኋላ ተቀይረ ገብታ አንተ? ተቀይሬ ገብቼ አንድ ለአንድ የምትወራውን ኳስ አግብቻለሁ። ኳሷን ገፋውና ሳብሳት ቶር ጎል ኪፐሩ ሲል ከመሃል ሜዳ ስመታ ኳሷ ሄዳ ፎሪ ተወጣለች። አንገል ላይ ሄዳ ቁጭ አለች። እንደዚህ ሄዳ አንገል ላይ ቁጭ ስትል ህዝቡ ተነስቶ ችቦ ማቃጣጠል። ችቦ ማለት ጋዜጣ ነው ታቃጣጠል። ችቦ ይዛት ገባባት ጋዜጣውን ስታቃጣጠል በቃ ህዝቡ ተደሰተ፣ ጨፈራ ሆነ። በቃ አስቼ ያና አዳቆቱ ሰጠ። ይሄን ትዝ ይለኛል። በወቅቱ ከጋዜጠኛ አብረው አልሄደም ሱዳን ላይ ሄደው ነጋ ወደ ስላሴ ነበር። ምን አለ ቀደም ብሎ አስቻለው ገብተው የሆነ ኖር ኢትዮጵያ ወደ 3-4 ጎል አግብቶ ይወጣ ነበር እና አድናቆቱ ሰጥቶ ስንመለስ እዚህ ገና ኤርፖርት ስደርስ ኤርፖርት ላይ የኢትዮጵያን እኔን ለመቀበል የመጣ ሰው ከ30-40 ሰው በላይ ይሆናል። ይሄን ሰው እንዴት ይቀበለኛል? አንድ ሰው የሚቀበለኝ እኮ አስቤ አላውቅም ነው እና ስል አስቼ አንተ ቀድመህ ገብተህ ኢትዮጵያንስ በሙሉ አስደስተህ ቢሆን ኖሮ ጥሩ ነበር በሚል በዛ ህዝቡ አድናቆቱን ሰጥቶኛል። ያ አረሰው። ፕሮፌሽናል የመሆን እድል ነበር አሉ አንድ ባለስልጣን ነው አላውቅም፣ ተመቻችቶልክ ነበር? ትክክል ነው። ጀርመን እንደሄደ አንድ አባል ነበሩ። አሁንም ስማቸው ላስታውሰው አልቻልኳቸውም። አባላችን ናቸው። ይህ ሰውዬ እንደዚህ እያስደሰተን እዚህ ሀገር ይህን ንግር እዚህ ሀገር ቁጭ ብሎ ጨርሰው በሆነ እንደበትም እንደው እግዚአብሔር ይመስክርብኝ መላክ አለብኝ ብለው ሊልኩኝ ገንዘባቸውን አውጥተው ሊልኩኝ ካሰቡ በኋላ ነገር ግን ፌዴሬሽኑ ደግሞ በፍጹም መሄድ አይችልም። እኛ አገር መሄድ የሚችለው አገሪቷን የሚጠቅም ነው እንጂ ሄዶ እዛ ለጀርመን መንግስት የሚጠቅም ከሆነ መሄድ አይችልም በሚል በዛ ተጽዕኖ ተደርጎብኝ ሳሪ ቀርቻለሁ። በነበረው ስርዓት እዛ ጊዜ በእነቱ ፋሻይ እና እንትን ግን እዚህ ሀገር ይቀለድበታል። እዛ ሄዶ ለጀርመን ህዝብ አገልግሎት ተመልሶ ቢመጣ እኮ ያገለግለናል ብለው አቶ ፋሻይ ምስክርነት ሰጥተዋል። ይሄን አስታውሳለሁ። እና አቶ ይልማ ሽበሺስ የሆነ ያድናቆት ነገርም አድርገዋል ይባላል። አቶ ይልማ ሽበሺ የኛ የበላይ ጠባቂ ናቸው። የዛ ጊዜ መንገድ ይሰራ ነበር። ካለም ገና እስከ ሁላዊ መንገድ ስራ ድርጅት የበላይ ጠባቂ እሳቸው ናቸው። እና ከዚህ በዚህ ተነሳ ይህ ሰውዬ እኛን እያስደሰተ ምን እያለ ከልጆቻችንና ቤት ወንድሞቻችን ጓደኞቻችን በሙሉ አድናቆት እየሰጡት እኛ እንደምንድን ነው እንትን የምንይዘው መያዝ የለበትም። ሽበሺ ይሙት ለሱ የፈለገው ነገር ይደረግለትና ከዚህ ወጥቶ አገሪቷን በሚጠቅም ሁኔታ መገኘት አለበት በሚል መንፈስ ስለኔ አድናቆታቸው ይሰጡ እንደነበር አስታውሳለሁ። እንደውም ከክቡር ትሪቡን ፖስታም ልከውልሃል ይባላል። ፖስታው ሲልኩልኝ የሄደው የተቀበላቸው ሻምበል ነው። ተራ ወታደር አይደለም። እኔ የመሰለኝ ተራ ወታደር ነበር። እዛ ሻምበል ነው። ሻምበሉ እየሮጠ መጥቶ ሰጥቶኝ ገንዘቡን ተቀብዬ ኪሴ ከከተትኩ በኋላ ቀና ብዬ ሳየው እጁን አብለው ደግሞ ቻው ሲላቸው እሳቸውን ቻው ግባ አሉኝ። እኔ ወደ ውስጥ ወደ ስቴዲየም ውስጥ ገባሁ። እሳቸው ወደ መስሪያ ቤታቸው ሄዱ። ያ አረሳው። ልክ ፖስታው ምን ሚኒስትሩ በሙሉ እኮ ጎልጎሎ አውጥቶ ነው የነገሩ። ፖስታው ምን ነበር?
300 ብር ነበረው። ልብስ ገዝቼ ሱፍ ጥቁር ሱፍ ለብቼ ገዝቼ ነጭ ልብስ ደግሞ ሸሚዝ ነጭ ሸሚዝ ገዝቼ መስሪያ ቤት ሲሄድ ዛሬ ተቀየረ እንደ መስሪያ ቤታችን ስራ አስኪያጁ ቀርቶ አንተ ሆንክ ስራ አስኪያጅ በሚል ቀልዶብኝ ነበረ። ከብዙ ዘፋኞች ጓደኞች ናቸው ይባላል በወቅቱ የነበሩት በህይወት ያሉትም በህይወት የሌሉትም አድናቂም ጓደኛም ናቸው። እስቲ ስለነሱ ጓደኝነት ይሄን ያህል የተጠጋ ጓደኝነት የለንም። ነገር ግን በማድነቅ በኩል መሐሙድ አህመድ እና ጥላሁን ገሰሰ አድናቂ ነበሩ። ግን ብዙ ተጠግቻቸው አላቅም። እኔ አክብሮ ስላለኝ እነሱ ስለምወዳቸው የምትወደው ነገር ደግሞ ማግኘት በጣም አንድ ነገር የሚሆንበት ስለሚመስል ራቅ ብለህ ነው የምታደንቀው እና የምትወደው። በዚህ የተነሳ እነሱ እኔ በጣም ከፍተኛ አድናቂ እንደነበሩ ትዝ ይለኛል። የእነሱን ዘፈን ወይ በናይት ክለብ ወይ በተለያየ ቦታ ላይ በናይት ክለብ እንትና ይዘፍነው ነበረ። የፖሊስ ጦር ሰራዊት አስተዋቂ ዘፋኝ የነበረ ማን ነበረ? ቆንጆ ማን ነበረ? ብሎ ነበረ ቆንጆ ማን ነበረ? ታዲያ ምን ያደርጋል ሞት አይቀርም። ታምራት ሞላ በጣም ደስ የሚለኝ ነበር። በቃ ዘፈን ባታ ጠበቅ ያገኘውና እሱ ናይት ክለብ አለው። ናይት ክለቡ ገባል። ናይት ክለቡ ሲገባ አነበረ ቆንጆ አለው ገበጥቻለሁ አትርሳኝ ይለዋል። ለአንተ ነው አይደለ? እሱ ለቤቱ ነው ይዘፍነው። እኔ ግን መጥቻለሁ አለው አድናቂ ነኝ አልቀረሁም። አድንቄ ብቻ አልቀረሁም። መጥቼም ከዛ ጋር የመጫወት እድል ፍላጎት ስለነበረኝ መጥቻለሁ እነግረዋለሁ። አሁን በአንተ በአሜሪካና በቶሮንቶ የተለያየ የኢትዮጵያኖች የሰሜን አሜሪካና የኢትዮጵያኖች ውድድር ይካሄዳል። እዛ ውድድር ላይ የመጋበዝ እድሉ ነበረ? የት ሀገር? ቶሮንቶ፣ አሜሪካ? እንኳን ለመጋበዝ የፈለገ ሰው ማንም አልነበረም። ፍላጎት አልነበራቸውም። አልተጋበዝኩም። ተጋብዤም አላውቅም። ነገር ግን ያው ሳንጆች ባለመግባቴና በቁጭት የተነሳ እነሱ ስለኔ ይናገሩ ስለነበረ ምን አለ እኛ ጋር ገብቶ ባስለሰተንና ፈለገውን ባረግለት ብለው ይናገሩ ስለነበር በዛ የተነሳ እነሱ ይናገሩ ነበር እንጂ እኔ ገብቼ ምንም የሰራሁት ነገር የለም። አልተጋበዝኩም። ግን በግል ነው የሄድከው? አሁን አሜሪካም አሁን እዚች ጋር ማለት ፎቶም አለች። ሲሄድ በግል ነው የሄድኩት። እዛ ከሄድኩ በኋላ ግን ያው መመለሴ ስለማይቀር አድናቆትና የጠሩኝን ሰዎች አመስግኛ አድናቆት ሰጥቻቸው በቃ እነሱን አመስግኜ ነው የተመለስኩት። በቃ አድናቆት ሰጥቻቸው እግዚአብሔር ይስጥልኝ እና ተባጣሪ ኖሮ እቺን ሀገር አላይም ነበር በሚል ስሜት አመስግኜ ነው የመጣሁት። የዛ ስሜት ነው የነሱ ስሜቱን የገለጽኩት። ካናዳ ቶሮንቶ ነው እያልኩት ያለው። ኦኬ አሜሪካ አልሄድክም? አሜሪካ ሄጃለሁ። ሄጄ ግን አልተጫወትኩም። ሶስት የአፍሪካ ዋንጫ ኮከብ የነበሩት ሁለቱ አሰልጣኞች ኢታሎና መንግስቱ ወርቁ። ኢታሎም ኃይለኛ ተጫዋች ነው ከእነሱ ባላነስ። በጣም አብዶኛ ደስ የሚል ተጫዋች ነው። እነሱን ስማቸውን ጥሎ ስለይሄዳል ያጣላላል በሚል መንፈስ አያስገቡኝም። በዛ የተነሳ ሳልጫወት በፊትም በሁለተኛውም በስድስተኛውም አስረኛውም ሳልጫወት ነው ያለፈኝ። እንደው በወቅቱ አንተ የማን አድናቂ ነበርክ በዘመን ከተጫወቱት? እኔ እንግዲህ በትምህርት ቤት ስንጫወት በጣም ማደንቀው ወርቁ ማሞን አደንቅ ነበር። ከዛ ደግሞ ሰላማዊ ቀን ሲጫወት የነበረ ኮንትሮል በማድረግ የሚደነቅ እሸቴ ገበየሁ የሚባል አደንቅ ነበር። በብሔራዊ ቡድንስ ደረጃ ስትጫወት ብሔራዊ ቡድን እየጫወትኩ ነው ማደንቃቸው የነበረው። ግን አንተ ሁሌ የምታገባው ጌታቸው ዱላ ላይ ብቻ ነው እንዴ? ስንጠይቀህ እንዲህ ያልክ ሳስተምር ይሄ አክሽን ነው እንጂ የማገባውማ በተለይ የአየር መንገድ ጎልኪፐር ደግሞ አንድ ቀን ኳስ ይዤ ያልፌ ስለው በአየር ላይ ተኛ። ሲተኛ ይቅርታ አልኩ ነው ኳስ ገባውና ስመለስ አንተ እኔንም እንደ ጌታቸው ዱላ ጀመርከኝ ደግሞ ምናምን አለ። አይ ጨዋታ ነው ይሄ ጨዋታ ባጫውቼ ማለት ግዴታ ነው እንጂ ዝም ብለህ ጠልዛ አታገባም። አልወድም ጠልጅ ያገቡት አንድ ቀን ነው በስተት ሳይሆን የአስመራ ጎልኪፐር ዮሐንስ ጆከር የሚባል አለ። እሱ ወጥቶ ልክ ፔናልቲ ኤሪያ ላይ ነው ረገኝ እንደዚህ ንቀናዋት አልኩና ኳሱን ገፋ አድርጌ ቦሮ በታውት ስወታው በአየር ላይ ሄዶ ፎር የሚወጣ ይመስላል። አንግሉ ብረቱ ስር ሄዶ ተገባ። በዚህ የተነሳ ቀለለብኝ። ይሁራጊ አይድሮ ያዙን ስላቸውን ቢበሉ ሳይዙ ቀርተው አስከቡ ቢበሉ ይሁራጊ አለ። ይሁራጊ አቃል ነው
አልተናገረው ጨምሬ አልናገርም። ምን እንዲሰጠኝ ምን ይመጣል? እውነቱን ተናግሮ መሸበት ማደር ነው ያለብኝ እና በዚህ የተነሳ አሁን የሰሜን አሜሪካ የኢትዮጵያኖች ውድድር አሁን በፕሬዝዳንትነት የሚመራው አቶ ተካበ ዘውዴ ይባላል። የቀድሞ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ ነው። ጥሪ ቢደረግልስ? ጥሪ ቢያደርጉልኝ እሄዳለሁ። ደስታውንም አልችለው። ነገር ግን እሱ ደግሞ ከሚያደንቋቸው ሰዎች አንዱ ነኝ። ምክንያቱም የጥጥ ማህበር ጎልኪፐር ነበር። ጥጥ ማህበር ሁሉ የዚህ መቶ አሸንፎ የሚሄደው በሱ ግብ ሊገባ የሚችለውን ኳስ በማዳኑ ነው። እዛ የተነሳ አድናቂ ስለነበርኩኝ እኔ ጥሪ አድርጎ ቢጠራኝ ወደኋላ እርግጠኛ አይተዋል። አይቼዋለሁ፣ በዓይኔ አይቼዋለሁ። ተካበን በዓይኔ አይቼዋለሁ። ጎበዝ በረኛ፣ አያስደፍረውም፣ በቃ አያስነካህም። እና አብዶ ሰርተው ላይ ያገቡ ሲመጡ ሲታገሉ ምን ሲሉ አየሁትና ምን አለ በእኛ ዘመን ኖረህ እኛን ባስከበርክና ህዝቡ ሙሉ በወደደን በሚል መንፈሳዊ ቅናት አድሮብኝ ያን ተናግሬያለሁ። አሁን በእናንተ ጊዜ ዳኛው ቡድን ላይ እነ ገዛኸኝ ማን ያዘዋል? ገዛኸኝ ማን ያዘዋል? 5 ቁጥር ነው እሱ። ትንሽ ልክ አለው። ጀምረሽኛልና በሁለት እግሩ አንዱ ለቁርጭምጭሚት አንድ እግሩ ለጉልበት ይልክልሃል። እንዳለ ሲገባ እንደዛ ይገባል። ተሄደህ ትገደገዳለህ። በኋላ ያን ክስ ወጣል ትታሻለህ፣ ተመልሰህ ትገባለህ። እልህኛ በመሆኑ የተነሳ ነው እንጂ ጥላቻ አይደለም። ሰው አይጣላም፣ ሰው ይወዳል። እንደውም ሚሪንዳ ገዝተህ ሰጠው ሩቧን አይጠጣም፣ ትንሽ ጠጥቶ ይተዋል። በቃ ብዙ የመጠጥ ፍላጎት የለም። አለማየሁ ፊኛስ ተከላካይ ቦታ ላይ እንግዲህ ከገጠሙ አለማየሁ ፊኛ ከመከላከሎች የተነሳ ያው በእኛ በሰፈር እንተዋወቃለን። በአንደበቱ ኮንትሮል ያደርጋል። በቃ እቺን አግብታ ወደ ተጫዋች ሆነ ነው አንተ ብራበል ይልሃል፣ ይሰማሃል። አንተ እንትና እሱን ለማብሸቅ አትችልም። ማንንም ሰው ማብሸቅ የታወቀ ነው። እንኳን እሱ ሸቴ ገበየው የሚባል ተጫዋች ነበር። ሸቴ ነው የሚባለው ለማብሸቅ ሁሉ ይችላል። እና አለማየሁ በዚህ በኩል ኃይለኛ ሰው ስለነበረ እሱ ማለፍ አልቻለም። እዚህ ብዙ አድናቂ አለክ። እንደውም በአንድ ወቅት አንድ ተጫዋች አንተ ወደዛ ስታጠቃ ወደዛ ይሄዳል፣ ወደዚህ ስትሄድ ወደዚህ እየሄዳል። ያንተን ጎል ለማየት ስትቀያየሩ እሱም ቦታ ይቀየር ነበር ያንተን ጎል ብቻ ለማየት። ይሄ ታውቀዋለህ፣ እንትና ኃይሌ ካሴ ነው። ኃይሌ ካሴ እኔ እዛ ሰጠቃ አብሮ ይሄዳል፣ እዚህ ሰጠቃ ይመጣል። የሚገርም ነገር ነው። ሄዶ እና ለሱ እኛ ሰፈር እንደዚህ ታዋቂ ሆኖ እስከ መጨረሻው እኛንም ይዞን በሄደ ብሎ ተናዱ የውስጥ ግሬዝ 3 ጊዜ ሳመው። በዚህ የተነሳ እንዲያው በተከላካይነቱ እና ቁልጭምጭም መመታቱ ደግሞ ጌቱ ከበደ በጣም ኃይለኛ ስለነበረ አንድ እግር ለጉልበት አንድ እግር ለቁርጭምጭሚት ይልክልሃል። እዛ ውስጥ ከገባ አያነከስ ትወጣለህ። ይገባና በቃ ይቅርታ ሌላ ጊዜ አይደገምህም ብሎ ይቅርታ ይጠይቅልሃል ይላል። ለዛ ነበር አድናቂዎች አሁን በልጅነቱ ኃይሌ ካሴ እንደዚህ ያደረገ። ትላልቆቹስ? ትላልቆቹ ያው በመርካቶ አካባቢ ከበርቴ ነጋዴዎች እነ ሞላ ሊባቦ እነ ለሜቻ ደቃ ነበሩ ያደንቁ የነበሩትና ዛሬ ልጃቸው በጣም አይሎ ነው የጫወተው፣ ጥሩ ነው የጫወተው እና በጣም ይገረሙና ላልገቡ ሰዎች እየዞሩ ይነግሩ ነበር። እነ ብርሃኑ ይዶ የክለቡ ፕሬዚዳንት አቶ አስራት ወልደማርያም ነው የሚባለው ነበሩ። እነዛ ጸሐፊዎች እንደዚህ ይናገሩ ነበር እንጂ ብዙ እንትን በአንድ ወቅት 10ኛው አፍሪካ ዋንጫ ላይ እሱ ቢኖር ኖሮ የሚል ሰዎች አሉ። አንዳንዶቹ ደግሞ እንኳን አልኖረ እሱ ወፍሯል የሚሉ አሉ። ለአንተ ለዚህ መልስ ምን? ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ። መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።